ነገ የካቲት 16 በዚህ ምሕረት በሚወርድበት ቀን የሚከበሩ 3 ቅዱሳን። አዎ በዚህ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ወላዲተ አምላክ እመብርሃን ቅድስት ኪዳነ ምሕረት የምሕረትን ቃል ኪዳን ለእኛ ለሰው ልጆች በተቀበለችበት ታላቅ ቀን ተከብረው የሚውሉ 3 ቅዱሳን። አደራ እናንተ ደግሞ ቪዲዮዎቹ እየታዩ ስላልሆነ ለሁሉም ሰው እንዲዳረስ ኮፒ ሊንክ እያደረጋችሁ ላይክ እያደረጋችሁ ሼር ሪፖስት እያደረጋችሁ እስከ መጨረሻ ድረስ ተከታተሉት። እሺ፣ አንደኛ በገዳማቸው የተቀበረን አፈር የማያስበሉ ለምህረት ያልተዘጋጀ ሰው ደጃቸውን የማይረግጥባቸው። አዎ በገዳማቸው የተቀበረን ሰው አፈር አለማስበላት ብቻ ሳይሆን ሲኦልም የማያስበሉ ቅዱስ የመድኃኔ ዓለም የኢየሱስ ክርስቶስ ፍቅር እጅጉን የበዛላቸው ስለነበረ በየቀኑ 3,000 ስግደት ይሰግዱ የነበረ በየቀኑ አናታቸውን በድንጋይ እየመቱ እያቆሰሉ ትሉን ለሰማይ አዕዋፍ ያበሉ ይመግቡ የነበረ በየጊዜው እየሄዱ ከ24ቱ ካህናተ ሰማያት ጋር እያጠኑ ይመጡ የነበረ በዚህም የተነሳ ክብራቸው ከ24ቱ ካህናተ ሰማያትና ከ12ቱ ሐዋርያት ጋር የተካከለላቸው ስምህን የጠራ መታሰቢያ ዝክርን ያደረገ የገድልህን መጽሐፍ የጻፈ ያጻፈ የሰማ ያሰማ የተረጎመ ያስተረጎመ መስቀልን የተሳለመውን በአንተ መጡ የተናዘዘውን ገዳምህን የተሳለመውን በሙሉ እምርልሃለሁ ለምህረት ያልጠራኋት ያላዘጋጀኋት ነፍስ ወደ አንተ አትቀርብም አትመጣም ደጅን አትረግጥም የተባለላቸው ከአንተ መጡ የተናዘዘውን ሰው ምህረትን ያገኛል የሚል ቃል ኪዳን ስለተሰጣቸው ይህን ቃል ኪዳናቸው ለመሳተፍ ከብሔረ ብፁዓን አንድ ቅዱስ መጥቶ የተናዘዘላቸው። ምን ይሄ ብቻ ወደ አንድ ገዳም ሄደው እያለም አንዲት ቅዱሳን መላእክት በግራና በቀኝ የሚጠብቋት አይነ ስውር ሴት ቢመለከቱ እርሷም ይህንን ቃል ኪዳኑን አውቃለችና አባቴ ሆይ ናዘኝ ብትለው ሴት መናዘዝ ብትችልስ አንቺ እኔን በናዘዝሽኝ ነበረ፣ ቅዱሳን መላእክት በግራና በቀኝ አጅበው የሚጠብቁሽ አንቺን እንዴት እኔ አናዘዝሻለሁ ቢሏት እሷም ጌታዬ ከሰጠህ ልዩ ቃል ኪዳን እንድሳተፍ ነው ብላ የመሰከረችላቸው። እኒህ በመጀመሪያ ስማቸው ሕሩየ ወልድ ይባሉ የነበረ በክህነት አገልግሎታቸውና ተፈጥኗቸው የተነሳ መድኃኔ ዓለም ኢየሱስ ክርስቶስ በራሱ አንደበት መልከ ጼዴቅ ብሎ ስም የሰጣቸው ዕድሜህን እንደ ማቱሳላ ረዥም አድርጌልሃለሁ ቢላቸው በዚህ ዓለም መኖር ትርፉ ኃጢአት ነው ብለው ዕድሜያቸውን በገዛ ፈቃዳቸው እንዲያሳጥርላቸው የለመኑት ቅዱሱ አባታችን አቡነ መልከ ጼዴቅ ዘሚዳ ነገ የካቲት 16 የተወለዱበት የልደት በዓላቸው ነው። እንኳን ተወለዱልን አባታችን። ሌላው ነገ የካቲት 16 አቤት ንግስና ከቅድስና ቅድስና ከንግስና ጋር አስማምተው ከያዙት ከአራቱ ኃያላን ቅዱሳን ማለትም ከቅዱስ ይምርሃነ ክርስቶስ ከቅዱስ ላሊበላ ከቅዱስ ገብረ ማርያምና ከቅዱስ ናኩቶ ለአብ አንዱ የሆነው ቅዱስ ገብረ ማርያም ወይም ደግሞ ቅዱስ ሀርቤ የቅዱስ ላሊበላ ታላቅ ወንድም የቅዱስ ናኩቶ ለአብ ሞትን ያልቀመሰው የስውሩ የቅዱስ ናኩቶ ለአብ ወላጅ አባት የእረፍት በዓሉ ነው። ቅዱሱ አባታችን ቅዱስ ገብረ ማርያም ወይም ደግሞ ቅዱስ ሀርቤ ከትንሽ ወንድሙ ከቅዱስ ላሊበላ ጋር በእናት አይገናኙም ነበርና በሰይጣንና በሰዎች ክፉ ሐሳብ ተታሎ ለጊዜው ወንድሙን ቅዱስ ላሊበላን ቢያንገላተው ቢያሰቃየውና ቢያሳድደውም እንኳን በኋላ ግን ተጸጽቶ ንግስናውን ለቅዱስ ላሊበላ ከሰጠ በኋላ እርሱ ግን ዓለም በቃኝ ብሎ መንኖ መንኩሶ ነበር። ነገር ግን መድኃኔ ዓለም ኢየሱስ ክርስቶስ ራሱ ተገለጸለትና ከአብራክህ የሚከፈል ለሰማይም ለምድርም የከበደ ቅዱስ ልጅ ይወጣልና ወደ ባለቤት ተመለስ ብሎት እንደገና ወደ ትዳሩ ተመልሶ ያ ኃያል ሞትን ያልቀመሰው ስውሩ ቅዱስ ናኩቶ ለአብ ተወልዷል ማለት ነው። እጅግ በጣም ይገርማል። ቅዱስ ናኩቶ ለአብ ከተወለደ በኋላ ለትንሽ ወንድሙ ለንጉሱ ለቅዱስ ላሊበላ አስረክቦት እሱ ወደ ምናኔው ሂዷል ማለት ነው። አይገርማችሁም? በዚያም በዋሻ ውስጥ ከ40 ዓመታት በላይ እያዘነና እያለቀሰ የአምላካችንን መከራ እያሰበ ጽኑ ተጋድሎ ሲጋደል ከኖረ በኋላ በየካቲት 16 ቀን ሊያልፍ ሲል መድኃኔዓለም ኢየሱስ ክርስቶስ ተገልጾ ወዳጄ ገብረ ማርያም ሆይ የእኔን መከራ እያሰብ ከዓይንህ እንባ ሳያቋርጥ እንደኖርከው ሁሉ ይህንን መከራህን እያሰበ በአንተ ስም ለተራቡ ያበላ ለተጠሙ ያጠጣ ለታረዙ ያለበሰ ያዘኑትን በአንተ ስም ያጽናናና ያስደሰተውን ሰው በሙሉ እምርልሃለሁ የሚል ታላቅ ቃል ኪዳን ገብቶለታል። እንግዲህ ቅዱሱ ንጉሥ ቅዱስ ገብረ ማርያም ወይም ደግሞ ንጉሥ ሀርቤ የካቲት 16 የእረፍት በዓሉ ነው ማለት ነው። ሌላው በዚሁ በየካቲት 16 ቀን የቅዱስ ገብረ ማርያም የልጅ ልጅ የቅዱስ ገብረ ማርያም ልጅ ቅዱስ ናኩቶ ለአብ የቅዱስ ናኩቶ ለአብ ልጅ ደግሞ ስሙ መጽሐፍ ላይ አልተገኘም ይላሉ። አንዳንድ አባቶቻችንን ጠይቀን እንደተረዳነው ግን ስሙ በኃይለ መስቀሉ የተባለ የቅዱስ ናኩቶ ለአብ ልጅ በዛሬው በየካቲት 16 ቀን በሞት ተነጥቆ ከቅዱስ ቂርቆስ ማኅበር የተደመረበት ቀን ነው። ይሄም የሆነው እንደዚህ ነው። ሁላችሁ
ሁላችሁም እንደምታውቁት ቅዱስ ናኩቶ ለአብ ቅዱስ ላሊበላ ካሳደገው በኋላ ለራሱ አልጋ ወራሽ ሲያደርገው ሚስት አጋብቶት ነበረ። ቅዱስ ናኩቶ ለአብ ግን ከሚስቱ ጋር ለ26 ዓመታት ለ26 ዓመታት በድንግልና ካኖረ በኋላ ሊቀ መላእክት ቅዱስ ገብርኤል ተገለጸለትና በትዳር እኮ የምትኖረው ዝም ብለህ በድንግልና እንድትኖር ሳይሆን ዘርህን እንድትተካ ነው አለው። ታዲያ በዚህ ጊዜ ቅዱስ ናኩቶ ለአብ በየቀኑ የሄደ ከ24ቱ ካህናተ ሰማያት ጋር ያጥን ስለነበረ የድንግልና ነገርስ አለ። በዚህ ጊዜ እመቤታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ተገልጻ በድንግልና የምታጣው ጸጋ የለም፣ ድንግልናን አታጣም ብለዋለች። እሱም የእግዚአብሔር ፈቃድ ከሆነ ብሎ ከባለቤቱ ጋር አንድ ቀን በግብር ተገናኝቷል። በኃይለ መስቀሉ የተባለው ልጁ ተወልዷል። ታዲያ ቅዱስ ናኩቶ ለአብ ከተወለደ በኋላ ይህንን ልጁን አይቶት አያውቅም ነበረ። ከ4 ዓመት በኋላ ግን መንፈስ ቅዱስ አነሳሳውና የተወለደውን ልጅ እስኪ ወደ ቤተ መንግሥት ይዛችሁት ኑ ልየው አለ። ቅዱስ ናኩቶ ለአብ ባየው ጊዜ ሕፃኑ ልጁ የእግዚአብሔር መልአክ ይመስላል። አዎ የእግዚአብሔር መልአክ ይመስላል ለማለት ለኛ ይከብደናል፣ ምክንያቱም መላእክትን አይተን ስለማናውቅ። እርሱ ግን ኑሮ ከቅዱሳን መላእክት ጋር ስለነበረ የሕፃኑን ደምግባት ሳይ እጅግ በጣም ተገረመ፣ ተደነቀ። ነገር ግን በትንቢት መነጽር ለወደፊቱ ፍርድ አጓርሎ አምላኩን እንደሚያስቀይም ባወቀ ጊዜ ልጁን ወደ እናቱ መለሰና ወደ ጸሎት ቤቱ ሂዶ ጌታዬ ሆይ ይሄ ልጅ በእኔ እግር በተተካ ጊዜ አንተን ያስቀይማልና ቀስፈ ውሰድልኝ ብሎ ጸለየ። አይገርማችሁም? በጣም በዚህ ጊዜ ቅዱስ ናኩቶ ለአብ ከጸሎቱ ሲወጣ በቤተ መንግሥቱ ለቅሶና ዋይታ ነበረ። ምክንያቱም የእግዚአብሔር መልአክ መጥቶ ይህንን ሕፃን ቀስፎ ወስዶት ነበር። አዎ ታዲያ ሲጸልይም ከሕፃኑ ቅዱስ ቂርቆስ ማኅበር ወስደ ደምርልኝ ነበር ያለው። መልአኩም ወስዶ ከሕፃኑ ቅዱስ ቂርቆስ ማኅበር በየካቲት 16 ቀን ደምሮለታል። እንግዲህ በየካቲት 16 ቀን የሚከበሩት ቅዱሳን 3ቱ በዓላት እነዚህ ናቸው ማለት ነው። የሚያውቁትን ለማያውቁት ማሳወቅ በጎነት ነውና አደራ በተቻላችሁ መጠን በደንብ አድርጋችሁ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። ለቤቱ አዲስ የሆናችሁ ፎሎ ማድረግ እንዳይረሳ። መድኃኔዓለም ኢየሱስ ክርስቶስ ከበዓሉ ረድኤት በረከት ያሳትፈን። አሜን። ይቆየን።